የዩቲዩባችን ተከታታዮች እንዴት ናችሁ? ደህና ናችሁ? ዛሬ ዳቦ የዓመት በዓል ዳቦ ልንሰራ ነው። አብረን ማለት ነው። መጀመሪያ ወተት ይቅርታ ማይክሮዌቭ ላይ ስላሞኩት ነውና ያው ከዛ እርሾ ሰው እንደ ብዛቱ ነው። ከዛ ምን እናስገባለን? እንቁላል ሁለት ስኳር አንድ ማንኪያ ለምን ከእርሾ ጋር ስለሚል በዛም ማለት ትችላላችሁ እንደ ፍላጎት፣ ግን ለጤና እንደዚህ ቢሆን ጥሩ ነው። ባይበዛ ጥሩ ነው። አሁን እዚህ ጋር ምን አደረግን? ወተት፣ እርሾ፣ እንቁላል። አሁን ዘይት እናደርጋለን ማለት ነው። ዘይት ኖርማል ዘይት ቫኒላ እዚህ ጋር ቫኒላ ማለት ነው። ትንሽ ያው እንቁላል ስላለው ጥሩ እንትን ይሆናል ማለት ነው እንጂ እርሾ ስላለው ብዙ አያስፈልገውም። ግን ከዛ ዱቄት ሁለት ቦታ ያደረኩት ዱቄቱን ሁለት ስለምጋገር ነው፣ ለመለካት ያክል ነው። አሁን ዱቄት አስገባሁኝ። አሁን ምን እናደርጋለን? ፒክ ፓውደር፣ ጨው፣ ከዛ እንደባልቀውና አሁን በደንብ መታሸት አለበት። በደንብ እሹት። እኔ እዚህ ጋር ስለማሸው ነው። በደንብ እሽት አድርጉት። ዳቦ ማሸትን ይፈልጋል ማለት ነው። አሽተን እንገናኝ ማለት ነው። ይኸው እንደዚህ ሆኖ ታሸልን ማለት ነው። ይሄው እንደዚህ ሆነልን ማለት ነው። እዛ እና በደንብ ሹት። እኔ እሱ ስላሸው ነው።
ዘይት ትንሽ በኋላ ስናወጣ እንዲመቸን ማለት ነው። እንደዚህ አድርገን ከዛ ቆፍ ብለን ደግሞ እንገናኝ ማለት ነው። ውድ ቤተሰቦቼ ይኸው ይሄኛው እንደዚህ አድርገን አዘጋጀነው ማለት ነው። ያው ባላችሁ እንደዚህ አይነት አይጠፋም በዚህ ነው ማለት ነው። ይኸው እንደዚህ ይሄም ከሌለ ግዴታ አይደለም ይሄኛው ማለት ነው። እንትን ዘይት መቀባት ነው። ምንም ሳህን ነው ያወጣው ነው እኔ ስላለኝ ነው። ከዛ ያው እንደዚህ ኩፍ ብሎልናል ማለት ነው። በስመ አብ ወመንፈስ ቅዱስ በስመ አብ ከዛ እኔ ሁለት ቦታ አልከፍለው ነው ማለት ነው። ከዛ ይሄ ሁለት ቦታ እስማ እንደዚህ እናድርገውና አንዱን ማቆየት አንዱን እስከምንሰራ ከዛ እንደዚህ ብሎ እንላላ። ከዛ ምን እያደረግን እንደዚህ ምትበቃን እያደረግን እንደዚህ እያደረግን እንደዚህ እያደረግን ማለት ነው። ከዛ እንደዚህ እናደርገዋለን ማለት ነው። ከዛ ይሄ እንደዚህ ሆነና እንደዚህ እያደረግን እዚህ ጋር እንደዚህ ማስቀመጥ ማለት ነው። እንደዚህ ያደረግን ዙሪያው ማለት ነው። ዙሪያው ግን እኩል ማድረግ አለብን። እንደዚህ ያደረግን ዙሪያው ሁሉ እንደዚህ ማለት ነው። በጣም እንደዚህ መጣበቅ የለብንም። ለምን ኮፍ ሲል በጣም እንትን ስለሚል እንደዚህ ማራራቅ ትንሽ ያው ክፍተቱ እንደዚህ ለምን ኮፍ ሲል እንትን ያደርገዋል ማለት ነው። እንደዛ አድርገን እንገናኝ። ሰዎች እንደዚህ ሆነዋል ማለት ነው። ይታያቸዋል እንደዚህ ማለት ነው። አሁን ኮፍ እንደገና ኮፍ ማለት አለበት ማለት ነው። ያው እንደዚህ ሆኗል እንደዚህ ማለት ነው። አሁን ኮፍ ሲል ደግሞ ፌስታል ሸፍናችሁ ማቆየት። ከዛ ኮፍ ሲል ደግሞ እንገናኝ ማለት ነው። ቤተሰቦች ይኸው እንደዚህ ሆኖ ቦካለን ማለት ነው። ይኸው እንደዚህ ሆነ ማለት ነው። ከዛ ምን እናደርጋለን? እንቁላል አለን እዚህ ጋር ቫኒላ። ለምን ያው ከላይ እንትን ስለሚል ቫኒላ ትንሽ አሁን እንቀባዋለን ማለት ነው። እንደዚህ እያደረግን
ለምን ልናስገባ ስንል ማለት ነው። ጨርሰን እንገናኝ ማለት ነው። ይሄው አሁን ጨረስን ማለት ነው። ከዛ ወደ ኦቨን እናስገባለን። ቀድመን ያው ስለጋለልን ሙቆልናል እሱ። ስለዚህ እናስገባዋለን ማለት ነው። ሲወጣ እንገናኝ ማለት ነው። ይሄው እንደዚህ ሆኖ ደረሰልን ማለት ነው። እንደዚህ ሆኖ ቆንጆ ሆኖልናል ማለት ነው። በኋላ ተከታታዮች ይሄው ቤተሰቦች እንደዚህ ሆነዋል ማለት ነው። ቆንጆ ሆነልን። ስለዚህ ይሄው ከኋላውም እንደዚህ ማለት ነው፣ ከውስጥ ማለት ነው። ከዛ ምን እናደርጋለን? እዚህ ጋር የገበታ ቅቤ ያለኝ ማለት ነው፣ ራሴ የሰራሁት። ከዛ እዚህ ጋር ሎዝ የሀገራችን ማለት ነው፣ ሎዝ ኦቾሎኒ ማለት ነው፣ ኦቾሎኒ። ከዛ አምሽው ያው እንደምታውቁት ማለት ነው እንትን ብዬዋለሁ። ትንሽ ነው የፈጨሁት ማለት ነው። ከዛ እዚህ ጋር ሃኒ ማር አለኝ ማለት ነው። ቆንጆ ነው ማለት ንጹህ ማር ነው። ከዛ ምን እናደርጋለን? እንደዚህ አብረን ከቅቤው ጋር እንደዚህ አድርገን እንደባልቀዋለን ማለት ነው። የገበታ ቅቤም ሆነ የማይወድ ሰው ማር ብቻ ማድረግ ይችላል። ማር የማይወድ ደግሞ ይሄ ብቻ መቀባት ይችላል። ከዛ እንደዚህ አድርገን ማለት ነው በዚህ ከዛ ቡሩሽ ለሁሉ እንዲዳረስ ማለት ነው። እዛ እንደዚህ አድርገን አሁን ምን እናደርጋለን? ይሄ ኦቾሎኒው ማለት ነው። እንደዚህ ዘርገን እንደዚህ እናደርጋለን ማለት ነው። ወደ ቤተሰቦቼ ይኸው እንደዚህ ሆነልናል ማለት ነው። አቅርበን እንገናኝ ማለት ነው። ውዴ ሳምሪ ክችን ተከታታዮች እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ፣ እንኳን አደረሰን። ይሄ እንደዚህ ሆኖ ደረሰልን፣ እንደዚህ ሆኖ አማረልን ማለት ነው። ቆንጆ ነው። እንኳን ለትንሣኤ አደረሰን። ስለዚህ እንደ መልካም በዓል ይሁንላችሁ ለሁሉ ክርስቲያን ሁሉ ዓለም ላይ ያለው የሰላም የፍቅር የጤና እንዲሆንለት እንመኛለሁ። ስለምትከታተሉኝ አመሰግናለሁ። አሁን እንየው። ይኸው አሁን መምሰሉን እዩት። በጣም ነው የሚያምረው። እንደዚህ ቢበልም ወደ ላይ ነው የሚወጣው። ይኸው በጣም ቆንጆ ሆነልን። እስቲ ይሄን ነው
በስመ አብ መንፈስ ቅዱስ ይኸው ዋው ደስ ሲል ማለት ነው። እዩት እዩት ይኸው ውስጡም እንደዚህ ማለት ነው። ይኸው እንደዚህ መብሰሉን እንደዚህ ነው፣ ወደ ላይ ነው የሚነፋው እና በስመ አብ ወመንፈስ ቅዱስ ዋው ዋው ነው እንዴት እንደሚጣፍጥ በስመ አብ። ስለዚህ በጣም ነው የሚጣፍጠው። ስለምትከታተሉኝ አመሰግናለሁ። ሞክሩት። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ ተከታተሉኝ። መልካም በዓል። ቻው